እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ኢንሻአላህ ዛሬ የስላሴ ትምህርት ማጠቃለያ ነው። እንደ ማጠቃለያ ያክል የምንነጋገረው ምንድነው ስላሴ የሚለው ትምህርት ምንጩ ምንድነው የሚለው ነገር አንዳንድ ነገሮች የምንነጋገርበት ነው። ሁለት አይነት ስላሴ አለ። አንደኛው የያዕቆባውያን ስላሴ የሚባለው ነው። ሌላ ደግሞ ማርያማውያን የሚባል ስላሴ አለ። ከያዕቆባውያን ስላሴ እንነሳና የያዕቆባውያን ስላሴ የሚባሉት ስላሴ የሚሉት አካላቶች ሶስት ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው። ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት የሚባሉ ናቸው። ስለዚህ ይሄ ነገር ባይብል ከመጻፉ ከረጅም ጊዜ በፊት በሂንዱ ሃይማኖት ውስጥ ነበረ ራሱ ማለት ነው። እንደምትመለከቱት የሂንዱ ሃይማኖት በድራቪድ ህንድ ውስጥ በ3102 ቅድመ ልደት ክሪሽና ለንጉሱ ለአርጁን የሰጠበት ምክር በአቫጋድ ጊታ የሚባል መጽሐፍ አላቸው። ከዛ በኋላ እነሱ ካለፉ በኋላ በ1500 ላይ አርያን ወደ ህንድ በሄዱበት ሰዓት ላይ ከአርያን ከተነሱ ነቢያቶች መካከል ቬዳ የሚባል መጽሐፍ መጥቶ ነበር። ቬዳ ማለት መዝሙር ማለት ነው። ቬዳ 4 አይነት ቬዳዎች አሉ ማለት ነው። እነዚህ ቬዳዎች ምንድን ናቸው? የምስጋና ቬዳ የሚባለው ሪቬዳ የሚባል አለ። የመስዋዕት ቬዳ የሚባለው የአጁር ቬዳ የሚባል አለ። የመዝሙር ቬዳ የሚባል አለ። ሳም ቬዳ የሚባል አለ። የክህነት ቬዳ ደግሞ አተርባ ቬዳ የሚባል አለ ማለት ነው። ይሄ ነው ያለው። ከዛ በኋላ በ1500 ላይ ፑራና የሚባል መጽሐፍ አለ። ትውፊት ነው፣ ከእንትኑ ጋር የተያያዘ ነው። የተለያየ ፑራናዎች አሉ። ብርሃማ ፑራና የሚባል አለ። ቪሽኑ ፑራና፣ እንደገና ደግሞ የሺቫ ፑራና ምናምን የሚባሉ ፑራናዎች አሉ። መጽሐፍቶች ናቸው። ኦባንሺዳ ደግሞ ማለት ደግሞ ኮሜንተሪ አለ። ከክርስቶስ በፊት ከ600 ዘመን ጀምሮ እዛ የተሰጠ ነው። ኮሜንተሪ ማለት ነው ኦባንሺዳ ማለት። ኦባንሺዳ ማለት እንደዛ ነው። የተለያዩ ኦባንሺዳዎች አሉ። አሁን ወደዛ ከሄድን በሂንዱ አስተምሮት ውስጥ መጀመሪያ የነበረው የአንድ አምላክ አስተምሮት ነበረ። አምላካችን አላህ በቁርአን ውስጥ በሱረቱ ዙሩፍ ምዕራፍ 40 ቁጥር 78 ላይ ከአንተ በፊት መልእክተኞች ልከናል፣ ከእነርሱ ውስጥ በአንተ ላይ የተረክንልህ አለ፣ ከእነሱ ውስጥ በአንተ ላይ ያልተረክነው አለ ብለዋል። ስማቸው የተተረኩ ነቢያት በቁርአን ውስጥ በግልጽ ተቀምጠዋል። ነገር ግን ስማቸው ያልጠቀሱት አላህ በቁርአን ያልተረካቸው ነቢያታቸው አሉ። ምናልባት ክሪሽናም፣ ቡድሃም፣ ዞራስተርም ነብይም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። አላህ በቁርአን ውስጥ እውቅና ስላልሰጣቸው ነብይ አይደሉም ብለን አንልም፣ ነብይ ናቸውም ብለን አንልም። ግን መጽሐፍቶቻቸውን ስትፈትሹ ስለ አንድ አምላክ የሚያስተምሩ ትምህርቶች አሏቸው። ለምሳሌ ቻንጊዳ ኦባንሺዳ ገጽ 6 ምዕራፍ 2 ቁጥር 1 ላይ ምንላል? ያለ ሁለተኛ አንድ ብቻ ነው ይላል ስለ ፈጣሪ ሲናገር። ሺቫንታ ኦባንሺዳ ደግሞ ምዕራፍ 6 ቁጥር 11 ላይ እርሱ አንድ አምላክ ነው፣ እርሱ በፍጥረታት ውስጥ የተደበቀና ሁሉን የሚሰራ ነው ብሎ ነው የሚያስቀምጠው። አምልኮ ለእርሱ ብቻ እንደሆነ ደግሞ አንድ አምላኩ በባህሪያቱ የሚገለጹ ስሞች እንዳሉት ሪግቬዳ መጽሐፍ 1 ምዕራፍ 1 ቁጥር 1 ላይ ወዳጆች ሆይ እርሱን እንጂ ሌላን አታምልኩ፣ ብቻውን አመስግኑት ይላል። ሪግቬዳ መጽሐፍ 1 ምዕራፍ 164 ቁጥር 46 ላይ እርሱ አንድ ነው፣ ብዙ ስሞች አሉት እያለ ይናገራል። በኋላ ላይ ይህ ትምህርት ወደ ትሪኒቲ መጣ ማለት ነው። ትሪ ማለት 3 ማለት ነው። ሙርቲ ማለት ገጽ ፊት ማለት ነው። በጥቅሉ ትሪሙርቲ በሂንዱ 3 ፊት ማለት ነው። ትሪሙርቲ የሚባለው ነገር ትምህርት የስላሴ ትምህርት ክርስቶስ ከመምጣቱ በፊት በሂንዱ ሃይማኖት ውስጥ ነበረ። ራሱ በግሪክ ወይ ፕሮሶፖን የሚባለው ፊት ማለት ነው፣ ገጽ ማለት ነው። 3 ፐርሰንስ ፐርሰን የሚለው ቃል ራሱ ከዛ ነው የመጣው፣ ፕሮሶፖን ከሚለው ነው የመጣው። ስለዚህ በሳንስክሪት ቋንቋ ውስጥ ትሪ ማለት 3 ማለት ነው። ሙርቲ ማለት ገጽ ማለት ነው፣ ፊት ማለት ነው። ምንድን ነው ይሄ ነገር ብለን ስንል ቪሽኑ ፑራና ላይ መጽሐፍ 1 ምዕራፍ 2 ቁጥር 66 ላይ እንደዚህ ይላል፣ አንድ ልዑል ንባሬ ራሱን በ3 አካላት ይለያል፣ እነርሱም ብርሃማ፣ ቪሽኑ፣ ሺቫ ሲሆኑ እርሱ የተለያየ ገጽታዎች ይዛል። እርሱ በተለያየ ጊዜ አጽናፈ ዓለሙን ይፈጥራል፣ ይጠብቃል፣ ያጠፋላል። ብርሃማ፣ ቪሽኑና ሲቫ የሚባሉ 3 አካላቶች አሉት። አንድ አምላክ ነው ያለው፣ በ3 አካላት ነው የሚገለጠው የሚል ትምህርት ነው። ፓርማ ማለት ልዑል ማለት ነው በእነሱ ትምህርት። በአቫጋድ ጊታ ላይ ምዕራፍ 13 ቁጥር 13 ላይ እሱ የማይከፋፈል ነው፣ ነገር ግን በሕያዋን ፍጥረታት ውስጥ መካከል የተከፋፈለ ይመስላል። እርሱ የበላይ ጠባቂ፣ መካከለኛ፣ አጥፊ እና የፍጥረታት ሁሉ ፈጣሪ መሆኑን አወቅ ይላል። እንደሚታወቀው ፈጣሪ ምን ተብሏል? ፈጣሪ አንዱ አምላክ ምን ተብሏል? ጠባቂ ተብሏል፣ አጥፊ ተብሏል፣
ፈጣሪ ተብሏል። ነገር ግን በሶስት አካል አድርገው ነው የሚጠቀሙት። እነዚህ ሶስት አካላቶች መለኮትን የሚጋሩ ተብሎ የሂንዱ አምላክ ትራዩን ጋር ነው ራሱ አንድም ሶስት የሚሆን አምላክ ነው። ብርሃማ አምላክ ነው ይላሉ፣ ቪሽኑ አምላክ ነው፣ ሺቫ አምላክ ነው። ሶስቱ አካላት ምንነትን አምላክ ስለሆኑ አንድ አምላክ ናቸው የሚል ትምህርት አላቸው። በአካል ሶስት ሲሆኑ ብርሃማ አባት ነው፣ ቪሽኑ ልጅ ነው፣ ሺቫ ደግሞ ቅዱስ መንፈስ ነው። በስም ሶስት ሲሆኑ ስማቸው ብርሃማ፣ ቪሽኑ፣ ሺቫ ናቸው። በግብር ደግሞ ሶስት ሲሆኑ ብርሃማ ጽንፈ ዓለምን የፈጠረ ፈጣሪ ነው፣ ቪሽኑ ጽንፈ ዓለሙን ጠባቂ ነው፣ ሺቫ ደግሞ ጽንፈ ዓለሙን አጥፊ ነው። በጥቅሉ ትሪሞርቲ ማለት አምላክ አንድ ነው የሚል ትምህርት አለው። ብርሃማ አምላክ ነው፣ ቪሽኑ አምላክ ነው፣ ሺቫ አምላክ ነው። ብርሃማ፣ ቪሽኑ፣ ሺቫ ሶስት የተለያዩ አካላቶች ናቸው። እነዚህ ሶስት አካላት መለኮታዊ አካላት ናቸው ብለው ያምናሉ ማለት ነው። ስለ ብርሃማ እንጀምር። ብርሃማ የሚለው ቃል ብርሃማ ማለትም ሰራ ከሚል ግስ ሲወጣ ሲሆን ፈጣሪ ማለት ነው ትርጉሙ። ከዛ ብርሃማ ምን ይላል? እኔ ብርሃማ ነኝ ይላል። ለምሳሌ ማለት ነው በሃንዲካ ኦባንሺዳ ገጽ አንድ ምዕራፍ 4 ቁጥር 10 ላይ ምን አለ? እኔ ብርሃማ ነኝ። አትማን ማለት ደግሞ በራሱ የሚኖር ማለት ነው ትርጉሙ፣ ጅማሮና ፍጻሜ የሌለው ነው። በቫጋድ ኦባንሺዳ ላይ ገጽ 4 ምዕራፍ 4 ቁጥር 5 ላይ አትማን ብርሃማ ነው ይላል። መጀመሪያና መጨረሻ የሌለው ነው ይሄ እንትን ያለው ማለት ነው። በቫጋድ ጊታ ምዕራፍ 2 ቁጥር 25 ላይ አትማን የማይታይ የማይታሰብ የማይለወጥ ተብሏል። በቫጋድ ጊታ ምዕራፍ 2 ቁጥር 20 ላይ ደግሞ አትማን አይወለድም አይሞትም፣ አንድ ጊዜ ህልውናው አያበቃም። አትማን ልደት አልባ ነው፣ የቀናት ቀደምቱ ነው፣ የማይሞት የማያረጅ ፍጡር በሚጠፋ ጊዜ የማይጠፋ ነው ተብሎ ተጠቅሷል። ብርሃማ እኔ ብሎ የሚናገር ፐርሰን ነው ራሱ ማለት ነው። በቫጋድ ጊታ ምዕራፍ 2 ምዕራፍ 10 ቁጥር 3 ላይ ሲናገር እኔ ያልተወለድኩኝ ጅማሬ የለሽ የአጽናፈው ዓለም ሁሉ ታላቅ ጌታ መሆኔ የሚያውቁ እነርሱ በሟቾች መካከል ከግዠት የጸዱና ከክፋት ሁሉ የተላቀቁ ናቸው ይላል። በቫጋድ ጊታ ምዕራፍ 4 ቁጥር 6 ላይ ምንም እንኳን እኔ ያልወለድኩኝ የሕያዋን ሁሉ ፍጥረት ሁሉ ጌታና የማይጠፋ ተፈጥሮ ቢኖርም እኔ ግን በዚህ ዓለም በመለኮት ኃይሌ በባህርያቴ ይታወቃለሁ እያለ ይናገራል ማለት ነው። አሁንም በቫጋድ ጊታ ምዕራፍ 14 ቁጥር 4 ላይ እኔ ሕይወት ሰጪ አባት ነኝ ይላል። ዘፋዘር ነው። ተመልከቱ እዚህ ጋር ሕይወት ሰጪ አባት ነኝ ይላል። ሴባርታ ኦባንሺዳ ምዕራፍ 6 ቁጥር 9 ላይም ለእርሱ ወላጆችም ጌታም የሉትም፣ እሱ ወላጆች የሉትም እንጂ እሱ አባት ነው፣ አብ ነው። ብርሃማ እንግዲህ ስለ ብርሃማ ያለው ነገር ይሄ ነው። ሁለተኛው ቪሽኑ የሚባለው ነው። ቪሽኑ የሚባለው ቪሽነ ከሚል ቃል ነው የመጣው፣ ጠበቀ ከሚል ቃል ነው የመጣው። ጠባቂ ማለት ነው። በተለያየ ጊዜ ስጋ እየለበሰ የሚመጣው አቫታር ይባላል። አቫታር ማለት አቫ ወለደ ከሚል ነው ራሱ የሚወለድ ማለት ተወላጅ ማለት ነው። ዘሰን ማለት ወልድ ማለት ነው። በቫጋድ ጊታ ምዕራፍ 4 ቁጥር 7 ላይ መቼም ቢሆን አለ ጽድቅ ባነሰና አመፃ በጨረሰ ጊዜ በምድር ላይ ተወልጄ ይገለጣለሁ አለ። ማነው የሚመጣው በየጊዜው? ቪሽኑ የሚባለው ማለት ነው። ቪሽኑ በየጊዜው ነው። ከሶስቱ አካላት አንዱ ሲሆን በተለየ አካሉ 9 ጊዜ መጥቷል ተብሏል። 9 ጊዜ የመጣው ማን ነው? ማቲያስ፣ ኩርማ፣ ባህራ፣ ራስማ፣ ሻማ፣ ፓሯ፣ ራማ፣ ክሪሽና፣ ቡድሃ። ለ10ኛ ጊዜ ወደፊት ይመጣል ብለው የሚጠብቁት ደግሞ ማን አለ? ካልኪ አለ። በቫጋድ ጊታ ምዕራፍ 4 ቁጥር 8 ላይ ጻድቁን ለመጠበቅ አጣንን ለማጥፋትና የሥነ ምግባር ሕግጋትን ድጋሚ ለመመስረት በምድር ላይ ከዘመን ዘመን ተወልጄ እገለጣለሁ አለ። ማን ነው የሚመጣው? ቪሽኑ ነው ስጋ እየለበሰ የሚመጣው። ይሄ ምን ይባላል? ስለሚወለድ ወልድ ይባላል ማለት ነው። በቫጋድ ጊታ ምዕራፍ 9 ቁጥር 11 ላይ በሰው መልክ ስወርድ የታለሉ ሰዎች ሲያውቁኝ አልቻሉም፣ የፍጥረታትና የበላይ ጌታ እንደመሆኔ የእኔ ማንነታዊ አምላክነት አያውቁምና አለ። በየጊዜው እየመጣ የሚወለደው ነው ማለት ነው። ሶስተኛው ሺቫ የሚባለው ነው። ስቫጋ ማለት ብርሃናዊ ኑባሬ ማለት ነው። ስቫጋ በባይብል ውስጥ አማልክት እንደማለት ነው። ራሱ ጸበጸጋ የሚባሉ ዴቫ ማለት አማልክት ናቸው። የእነዚህ አማልክቶቹ መላእክቶች ናቸው። ይላላካሉ በየጊዜው። የእነሱ አለቃቸው አለ፣ መንፈስ የሆነ አለቃ ማለት ሱሪያ ይባላል እሱ፣ ወይም ደግሞ ሩንዳ ይባላል። ኢንድራ ይባላል በሌላ ስሙ ማለት መንፈስ ነው። ቅዱስ መንፈስ ነው ራሱ። ሩንዳ ማለት መንፈስ ማለት ሲሆን ሺቫ የሚለው ቃል ተወዳጅ ማለት ነው ትርጉሙ ራሱ። ሪቬዳ መጽሐፍ 2 ምዕራፍ 20 ቁጥር 3 ላይ በታላቅ ጥሪ የተጠራ ይህ መንፈስ ለጋሽና የሰዎች ወዳጅ ቅዱስ ነው አለ። ቅዱስ መንፈስ ነው አለ። ቅዱስ ለሚለው የሳንስክሪት ቋንቋ የገባው
ፓቪትራ ማለት ነው። ፓቪትራ ማለት ቅዱስ ማለት ነው። ቅዱስ መንፈስ ነው። ይሄ መንፈስ ቅዱስ ነው ራሱ። ሪግቬዳ መጽሐፍ 8 ምዕራፍ 93 ቁጥር 2 ላይ መንፈስ ተወዳጁ ጓደኛችን ነው እያለ ይናገራል። ቅዱስ መንፈስ የሆነ ነገር ነው ማለት ነው። ሶስተኛው አካል ማለት ነው። ስለዚህ ያንን የሚያሳየው የሂንዱ ስላሴ ክርስትና ከመመስረቱ በፊት ኢየሱስ ከመምጣቱ በፊት ዘፋዘር ዘሰን ዘሆሊ ስፒሪት የሚባሉ አሉ። እነማን ናቸው? ብርሃማ፣ ቪሽኑና ሲቫ ይባላሉ ማለት ነው። እንግዲህ ይሄ እንትና ያለው ወደ ክርስቲያኖች ስንመጣ በደንብ ስንመለከተው ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 24 ላይ 3 ገጽ አንድ አመለካከት ነው ይላል። ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 እስከ 23 ደግሞ 3 ጌቶች ናቸው እያለ ይናገራል። ለዛ ነው ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ 3 ነው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናል፣ አላህ አንድ አምላክ ብቻ ነው ይላል። ተፍሲሩል በገዊ ምዕራፍ 4 ቁጥር 171 ሲፈስረው ምን አለ? 3 ነው አትበሉ ያለው 3 ናቸው አትበሉ ነው። ክርስቲያኖች አባት ልጅና መንፈስ ቅዱስን ይላሉ እያለ ይናገራል። እንግዲህ ያዕቆባውያን የሚባሉት ስላሴያቸው ይሄ ነው። ተፍሲሩል አተንዊር የሚባለው ምዕራፍ 4 ቁጥር 171 ሲፈስረው ምን አለ? 3ቱ አካላት ክፍሎች አብ ወልድና መንፈስ ቅዱስ በሚል ሀረግ ይገለጻሉ ብሎ ነው ያስቀመጠው። ተፍሲሩል ቁርጡቢ ምዕራፍ 4 ቁጥር 171 ላይ ክርስቲያኖቹ ከቡድኖቻቸው በስላሴ አንድ ሆነው እንዲህ ይላሉ፣ አላህ አንድ ነው፣ አንድ ባሬ ነው፣ 3 አካላት አሉ፣ እያንዳንዱ አንድ አምላክ ነው፣ እነርሱም በሕይወት ይኖራሉ፣ አብ ወልድና መንፈስ ቅዱስ በሚል ይገለጻሉ በማለት ይናገራል። ተፍሲሩ ወሲጥ ምዕራፍ 4 ቁጥር 171ን 3 ነው አትበሉ የሚለውን በተባለው ይልቅ ለምሳሌ በ3 አትመኑ ማለት ነው። ምክንያቱም የ3 ጉዳይ የሚባሉ አባላት አሉ። ትርጉማቸውን ብጠይቃቸው አንዳንድ ጊዜ አብ ወልድና መንፈስ ቅዱስ ነው ይላሉ አለ። ስለዚህ ይሄ የያዕቆባውያን የሚባሉት ቁርአን በወረደበት ሰዓት ላይ የያዕቆባውያን የሚባሉት የሚኒስትሪም ክርስቲያኒቲ ውስጥ ያሉት ክርስቲያኖች የሚያምኑበት የነበረው 3 የሚሉት አብን ወልድን መንፈስ ቅዱስን ነው። ከሂንዱ የተኮረጀ ነው ማለት ነው። ሁለተኛው የግብፅ ስላሴ የሚባል አለ። በስነ ስላሴ ጥናት የትራይዶሎጂ ውስጥ ከክርስትና ስላሴ በፊት 3 የተለያየ ፊት ያላቸው ስሉስ አምላክ ትሪፕል ዲቲ የሚባሉ በተለያየ የዓለም ክፍሎች ነበሩ። ከእነዚህ ውስጥ አንዱ የግብፅ ስላሴ ነው። ግብፅ እስክንድሪያ ተብላ የተቆረቆረችው ታስታውሱ እንደሆነ በ331 ቅድመ ልደት በግሪክ ንጉሥ በታላቁ እስክንድር ነው። ራሱ በእስክንድሪያ ተጽዕኖ ስላደረ አብዛኛው የግብፅ ባህል በግሪክ ቋንቋ የተዘጋጀ ነው። ግሪክ ኮይኔ በሚባለው ማለት ነው። በግሪክ ኮይኔ ትሪ ማለት 3 ማለት ነው። ትሪያስ ማለት ደግሞ 3ነት ማለት ነው። በግዕዝ ስሉስ የምንለው 3 ማለት ሲሆን ስላሴ ማለት 3ነት ማለት ነው። ስለዚህ ፕሮሶፖ ማለት ደግሞ ፊት ማለት ነው። ገጽ መልክ ማለት ነው። በግብፅ ከጥንት ጀምሮ 3 ፊት ያላቸው ግን አምላክነትን የሚጋሩ 3 አካላቶች አሉ። ኦስሪስ አባት ነው። አይሲስ እናት ናት። ሆረስ ልጅ ነው። 3 ናቸው፣ አባት እናትና ልጅ። የመጀመሪያ ሆቴዎስ ሆፓትሮስ ይባላል። አምላክ አባት ወይም እግዚአብሔር አብ የሚባለው ጋድ ዘፋዘር የሚባለው ኦስሪስ ይባላል። ቴስ ያ ቴስ ሜትሮስ የምትባላለች እናት አምላክ ጋደስ ዘማዘር የምትባላለች፣ እሷም አይሲስ ናት፣ እናት ናት። ሆቴዎስ ሆሁዮስ የሚባል አለ፣ ልጅ አምላክ ወይም እግዚአብሔር ወልድ የምንለው ማለት ነው። ጋድ ዘሰን የምንለው ሲሆን ሆረስ ነው። የተለያየ ኢንሳይክሎፒዲያ ኦፍ ኤንሸንት ኢጅፕት መጽሐፎች ላይ ፔጅ 118 ላይ ታገኙታላችሁ። ኤጲፋኒዎስ ዘሳልሚስ ከ320 እስከ 403 ድረስ ይኖር የነበረ የቆጵሮስ ኤጲስቆጶስ የነበረ ሲሆን ፓላሪዮን በሚባለው መጽሐፉ ላይ ገጽ 630 ላይ ሲናገር ኮላደሪያን ብሎ የሚጠራቸው የክርስትና ጎጥ አለ በአረብ ዙሪያ ይኖሩ የነበሩ ማራማውያን ናቸው ብሎ ነው ያስቀመጠልን። ማራማውያን ናቸው። ምን አለን? ኮላደሪያን ድንግል ማርያምን እንደ አምላክ ያመልኩ ነበረ። እነዚህ ጎጥ ድንግልን በማላቅ በገጻዊ መለኮት ውስጥ ስለሚያካትቱ ማራማውያን ይባላሉ ብሎ አስቀመጠው። ማራማውያን ይባላሉ ብሎ ነው ያስቀመጠው። የታሪክ ምሁር የነበረው አይ ቲንክ የታሪክ ምሁር የነበረው ጀምስ ምንድን ነው ያለው? ማርያምን ያካትቱ ነበር ብሎ ነው የሚናገረው። ሌላው እንደምንመለከተው የማርያም ስላሴ ከግብፅ ስላሴ የተኮረጀ ሲሆን አባት እናትና ልጅ ኢየሱስ የተባሉ 3 አካላት ናቸው። ፕሮፌሰር ጆን ሆልመስ ምንድን ነው ያለው በመጽሐፉ ላይ? ማርያማውያን በዚህ ስያሜ የተጠሩት ማርያምን ስለሚያመልኩና ከአባትና ከልጅ ጋር ከመለኮታዊ የስላሴ አካላት አንዱ አድርገው ስለሚያምኑ ነው ብሎ ነው ያስቀመጠው። ሚሽነሪ የስነ መለኮት
ምሁር የነበረው ጊልበርት ሪድ የሚባለው ምንድን ነው ያለው? የማርያውያን ስሉስ አምላክ ትራይቲዝም አባት እናትና ልጅን እንደሚያቀፍ ተናግሯል። ራሱ ምን አለ? ክርስትናን በተመለከተ በአረብ ሀገር የተወከለው ስሉስ አምላክ እንጂ ግልጽ ያልተበከለ አምላካዊነት አልነበረም። ሰማያዊ አባት የአምላክ እናት ማርያምና ልጃቸው ኢየሱስን ስሉስ አምላክ ሆነው ያመልኩ ነበር ይላል በመጽሐፉ ላይ ማለት ነው። ቢብሊካል ወርልድ ቮሊዩም 48 ቁጥር 1 ፔጅ 12 ላይ ይናገራል ማለት ነው። ስለዚህ ትራይቲዝም ማለት የእንግሊዝኛው ቃል ትሪ ማለት እና ቴዎስ ከሚሉ ከሁለት ቃላት የተዋቀረ ነው። ትሪ ማለት ሶስት ማለት ነው። ቴዎስ ማለት አምላክ ማለት ነው። ሶስት አምላክ ማለት ነው ትርጉሙ ራሱ ማለት ነው። የማርያውያን ስላሴ ልክ እንደ ዮሐንስ ታቃቢ ይሄ ጆን ፊሎሶፉስ እንደሚባለው ሶስት አካላት የየራሳቸው ፈቃድ፣ እውቀት፣ ቃል፣ ህይወት አላቸው ለሚሉ በአበይተ ክርስትና ስሉሳውያን እንደ ስሉስ አማልክት ነው የሚቆጠሩት ራሱ ማለት ነው። ተወግዟል ራሱ ከ450 እስከ 570 ድረስ በእስክንድሪያ ይኖር ነበር እሱ። በኋላ ላይ በ680 ላይ ተወግዟል ራሱ በምን ጉባኤ ላይ? የቆስጠንጥንያ በሶስተኛው የቆስጠንጥንያ ጉባኤ ላይ ተወግዟል። አብ የራሱ ፈቃድ አለው፣ እውቀት አለው፣ ወልድም እንደዛው ምናምን እንደሚለው ማርያማውያን ስላሴያቸው የሚለየው ነገር ምንድን ነው? አብ የራሱ እንትን አለው፣ ማርያምም የራሱ አላት፣ መንፈስ ማን ነው ወልድም እንደዛው አለው የሚል ነገር ነው ያለው። ሃይማኖተ አበው ምዕራፍ 85 ቁጥር 23 ላይ ሐሰትን ያዩ ሌሎች ስላሴ በባህሪ እንደሆኑ ይናገራሉ ብሎ የሚያምነው ስለ ዮሐንስ ታቃቢ የሚናገረው ነው። ሃይማኖተ አበው ምዕራፍ 91 ቁጥር 11 ላይም ሶስት አማልክትና ሶስት ባህርያት ከሚሉ መናፍቃን ጋር አንድ በሚሆን በድንቁርና የሚመኩ ታቃቢ የሚባል ዮሐንስ ተናገረው የቅድስት ቤተክርስቲያን አነጋገር አይደለም ብሎ ነው የሚያስቀምጠው። ለምን? ዮሐንስ ታቃቢ የሚያምነው ሶስት አካላቶች አሉ ብሎ ነው የሚያምኑት። እነዛ ሶስት አካላቶች አድሚኖች ምን እየሰራችሁ እንደሆነ ሊገባኝ አልቻለም። ለምን እንደምታስገቡም አላውቅም። እንግዲህ አላህ ይወቀው። ምንም ማድረግ አይቻልም። እያቋረጣችሁኝ ያላችሁት ማለት ነው። ዮሐንስ እንደተናገረው ማለት ነው አለ እና ያንን ነው ቁርአን ላይ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ሶስት ነው አትበሉ ተከልከሉ። አሁንም እያስገባችሁ ነው ያላችሁት። እንግዲህ ሁሉንም አድሚንነት ከማንሳቴ በፊት በጥንቃቄ ብታደርጉ። አንድ አለ ተንኮለኛ አድሚን አለ በመካከላችን ያላወቁት 1 2 3 ሳይኖሩ አይቀሩም። እያቋረጣችሁኝ ያላችሁት ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ሶስት ነው አትበሉ ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው ይላል። አያችሁ፣ አሁን እንደዛ ሲል ቁርአን በግልጽ ያስቀመጠው ነገር የለም። ለምንድን ነው ያላስቀመጠው? ሁለት እንትኖች አሉ። በአንድ ድንጋይ ሁለት ወፍ ነው ራሱ። ሶስቱ አካላቶች እነማን ናቸው የሚለውን ቁርአን ቢጠቅስ ኖሮ እያንዳንዱ አንጃ የእኛን ስላሴ በቅጡ አልተረዳውም፣ ቁልመማ ይጸጻጽሷል ተብሎ ከሁለት ወገን በአንዱ ክስ ይቀርብብን ነበረ። ኢየሱስን የላከ አንድ አምላክ አላህ እንደሆነ ሳለ አንድ አምላክ ከሶስቱ ማንነት አንዱ ማንነት ነው ብለው እንደ ካዱ ብቻ ነው ቁርአን የሚያስቀምጠው። ሱረቱ ማይዳ ምዕራፍ 5 ቁጥር 73 ላይ እነዚያ አላህ ከሶስቱ አንዱ ነው ያሉ በእርግጥ ካዱ ያለ። ተፍሲሩል ቁርጡቢ ምን አለ? እነዚያ አላህ ሶስተኛ ነው ማለት ከሶስቱ አንዱ ነው ማለት ነው ብሎ ነው የተረጎመው። ኢብኑ አባስ ደግሞ አቤት የስላሴ አማና የሚሉት ታሳቢ ማድረግ ሶስት ያሉት አብ ወልድና መንፈስ ቅዱስን እንደሆነ አስቀምጧል። ተፍሲሩል ጀላለይን ደግሞ ሲፈስረው አለ ማርያማውያን ታሳቢና ዋቢ አድርጎ ምን አለ? ተፍሲሩል እንትን ላይ ስትመለከቱ ምን አለ? ሶስት የሚሉት አባትን ልጅንና እናትን እንደሆነ አስቀምጧል። ተመልከቱ እዚህ ጋር ተፍሲሩ ጀላለይን ምዕራፍ 5 ቁጥር 73 ላይ ሲነገር ምን አለ? እነዚያ አላህ ሶስተኛ ነው ያሉ በእርግጥ ካዱ። አምላክ ሶስት ነው አሉ፣ እርሱ አላህ ከነርሱ አንዱ ነው አሉ። ሁለቱ ግን ኢየሱስና እናቱ ናቸው የሚሉ ከነስራኒ ፊርቃ ናቸው አለ። ከክርስትና ውስጥ ያለ ቅርንጫፍ አለ። እነዛ ቅርንጫፎች ሶስት አካላት የሚሉት አብን ወልድንና ማርያምን ነው ብሎ አስቀምጧል። ኢብኑ አባስ ደግሞ ሲያስቀምጥ ምን አለ? ያዕቆባውያን የሚባሉት መርቁሳውያን የሚባሉት መርቁሳውያን ማለት እነዚህ ቫስት ማጆሪቲው የሚናገሩት አብን ወልድንና መንፈስ ቅዱስን ነው ብሎ አስቀምጧል አለ። ስለዚህ ቁርአን በአንድ ድንጋይ ሁለት ወፍ ነው ያደረገው። እነዛኞቹን ቢል ኖሮ ቁርአን ሶስት ነው አትበሉ ሶስት ነው የምትሉት አብን ወልድና መንፈስ ቅዱስን ነው ብሎ ቢያስቀምጥ ኖሮ ማርያማውያን ክስ ያቀርቡ ነበር። እኛ ያላለውን ነገር ሮማን ፋላሲ እየሰራብን ነው ቁርአን ብለው ክስ ያቀርቡ ነበር። ስለዚህ ምንድን ነው ያደረገው? ሶስት ነው አትበሉ ትላለ። ሙፈሲሮች ሲያስቀምጡ ከሁለት አንግል እንደሚባል አስቀመጡ ማለት ነው። እንደገና ደግሞ አብ ወልድ መንፈስ ቅዱስ ናቸው ብሎ ቢያስቀምጥ ማርያማውያን ይከሳሉ። አብና ወልድና ማርያም ናቸው ደግሞ የማርያማውያንን አስበው ደግሞ ቁርአን ቢናገር አሁንም ፕሮብሌም ይፈጠራል። ለምን?
እንደዛ ብለው የማያምኑ አብ ወልድና ማርያም ብለው የሚያምኑ ማርያማውያን የሚባሉ አሉ። መርቁሳውያን ለብቻው ነው የሚናገሩት፣ እነዛም ናቸው። ቁርአን የወቀሰው እነማንን ነው ሲባል የማርያማውያን ስላሴን እና የመርቁሳውያን ስላሴን ሁለቱንም ነው እያወገዘ ያለው። እና ስለ ስላሴ ያለው ነገር ይሄ ነው። የመርቁሳውያን ስላሴ የመጣው ከሂንዱ ነው የሚመሳሰለው፣ ከሂንዱ ሃይማኖት ጋር ነው የሚመሳሰለው። የማርያማውያን ስላሴ ደግሞ የመጣው ከግብፅ ስላሴ ጋር የሚመሳሰል ነው። የግብፅ ስላሴ አባት ልጅና እናት ናቸው። የሂንዱ ስላሴ ደግሞ አባት ልጅና መንፈስ ናቸው፣ ሶስት ናቸው። ይህን ይመስላል ከብዙ በጥቂቱ። ኢንሻላህ ሙስሊሞች ጥያቄ ካላችሁ በዚህ ዙሪያ ላይ ጥያቄውን አስተናገድና አይ ቲንክ ወደ የተወሰነ ቆይተን ወደ ጁማ እንሄዳለን ማለት ነው። ኢንሻላህ ጨርሻለሁ። አቡ ጀዛከላሁ ኸይር መህመድ። ጥያቄ ያላችሁ ብቻ ላኩ፣ አንድ እየጻፋችሁ ላኩ። የሚያስገባው ማን ነው? ዛሩ እኔ እኮ ሊገባኝ አልቻለም። እንደዚህ የሚሰራው ሰው ያስወርዳሉ። ከላይ እኮ ይለያል፣ ከላይ ይለያል። ሲያስገቡ ማየት ትችላሉ። ከገባ በኋላ ነው አለ የሚታየኝ እኮ፣ ምክንያቱም እኔ እያወራው ነው። ኖ ሲያስገቡ ራሱ ይታያል። ላይማ ምክንያቱም እኔ እያስተማርኩኝ ነው ያለሁት። ይሄ ነው ችግር። ልክ ነው። አታስገቡ። አድሚንነት በቀጥታ አወርዳቸዋለሁ። እስቲ አያወላ አሁን እቆጣጠረዋለሁ ከዚህ በኋላ ማለት ነው። እስቲ እናያቸዋለን። አድሚነት ብቻ ሳይሆን ሪቡም አደርጋቸዋለሁ። ምክንያቱም ብልግና ነው የተሰራ ያለው። ብዙ ወቀሳ እየቀረበብኝ ነው ራሱ። እሺ ሁሉም አድሚንን እያጨፈጨፉ ነው ያሉት። ሙስሊሞች አንዳንድ አሳዩና ከስር መግባት ትችላላችሁ፣ ጥያቄ ማቅረብ ትችላላችሁ፣ በተማራችሁ ትምህርት ላይ ማለት ነው። ሞራኪንግ ማን ገብቷል? ሞራኪንግ ማን ነው? ሞራኪንግ ማን ነው? እኔ አላውቀውም ኡስታዝ ማን እንደሆነ። ሞራኪንግ አሰላሙ አለይኩም። ሞራኪንግ አውሩታች ቶፊቅ አሰላሙ አለይኩም። ወአለይኩም ሰላም ተረጋግጥ። አውርዱታች አልኳቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛራ ምንድን ነው የምትሰሩት? ኡስታዝ ስልጣኝ ነኝ። ክፍት ቦታ ካለ ኡስታዝ ያላችሁት ምን ልታደርጉ ነው? ኡስታዝ ስልጣን ክፍት ቦታ ካለ ስላችሁ ለምን አታወርዱትም? ስራ እኮ እየሰራን ነው ያለ ነው። ካልሆነም መቅረት እኮ ይችላል እኮ ሁሉ ነገር። ቶፊቅ ቀጥል ወንድሜ። እሺ ጥያቄ ስለ ሰላት ነበር ኡስታዝ። ይቻላል? አይቻልም። በተማርነው ትምህርት ላይ ብቻ እና ብቻ ታች ውረድ፣ አስወርዱት። በተማርነው ብቻ ላኩ። በተማርነው ብቻ አሁን በተማርነው ወይም በስላሴ እስከዛሬ በተማርነውም ሊሆን ይችላል፣ አሁን በተማርነውም ሊሆን ይችላል። ግን በስላሴ ዙሪያ እና ጥያቄ ያላቸው አንድ ጻፎ ያስገባል። አብይ ገብቷል ከላይ አባቢ ነው። አባቢ ሙስሊም ነው መጀመሪያ። ሰላም አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ነው? በቃ በህጉ መሰረት መሄድ አለብኝ። እኔ ለሰላምታ ነው የገባሁት። በጣም ስጠይቅ 1 ወር ሙሉ ሆኖኝ ነበረ። ድጋሜ በሌላ እድል እገባለሁ። ከህጉ ውጭ ስለሆነ ወርዳለሁ። ይቅርታ። እንዲህ ሳር ገብታለች ነበር። ጥያቄ በተማርነው ትምህርት ውስጥ ላይ ማጠይቁ ከሆነ አትግቡ። ለሰላምታ ለእንትን ለምናምን ነገር እያላችሁ አትግቡ። ጊዜያችሁን አታቃጥሉ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ፍቅሬን ለመግለጽ ነው። ሁላችንም ወዳችኋለሁ። አሰላሙ አለይኩም ኡስታዝ።
ወደ ጥያቄው ግባ ኡስታዝ። እኔ የመጣሁት በትምህርቱ አጋማሽ ላይ ነው እና እስቲ ስላሴን ብታስረዳኝ ደስ ይለኛል ኡስታዝ። ከመጀመሪያ ጀምሮ አልተከታተልክም ኡስታዝ? በትምህርቱ አጋማሽ ነው የመጣሁት እና በቃ ኦዲዮ ስላለልህ ሂድና ቴሌግራም ላይ ኦዲዮ አለልህ። ኦዲዮ እንትን በል አዳምጠ። ከመጀመሪያውን ጀምሮ ትምህርት አለ ስለ ስላሴ። እሺ ኡስታዝ አመሰግናለሁ። ኢብራሂም አለ ፋሲሊቴት ያደርገው ማለት ያ አብዱልከሪም ነበረ ደህና ፋሲሊቴት የሚያደርገው ጎበዝ ነበር። እሺ አዲስ ስለሆነ ነው አፋን ኡስታዝ። እሺ ባቢ ጥያቄ አለ? አዎ ጥያቄ አለኝ። ሙስሊም ነው። ሰላም አለይኩም ብያለሁ። ጥያቄ ያለኝ